የመከላከያ ሰራዊት ዋና ተልእኮው የሀገርን ዳር ድንበርና ሉዓላዊነት ማስከበር ነው። ዋና ተልእኮው ከውጭ የሚመጣ ጥቃትን መከላከል፣ የሀገርን ዳር ድንበር ማስከበር ነው። ሁለተኛው ተልእኮ ደግሞ የሀገር መንግስታችንን ወይ መንግስትን በህዝብ የተመረጠን መንግስት በኃይል ማፍረስ የሚፈልጉ ኃይሎች ካሉ ደግሞ ያንን ቆሞ ያይም ያንን የሚመክት ሰላማዊ አገሪቷ ሰላም የሰፈነባት እንድትሆን የሚያግዝ ኃይል ነው። ይሄን የሚያደርገው በክልሎች ፍቃድ ነው። ክልሎች ከአቅማቸው በላይ የሆነ ነገር በአካባቢያቸው በሚከሰትበት ጊዜ የመከላከያ ኃይል መጥቶ እንዲያግዛቸው ጥሪ ያቀርባሉ፣ ይጠይቃሉ። በዛ መሰረት በዋናነት በኦሮሚያና በአማራ ክልል በተከሰቱ የሰላም መደፍረስ እና የጸረ ህዝብ እንቅስቃሴዎች የክልሉ መንግስታት ባቀረቡት ጥያቄ የመከላከያ ሰራዊት ባለፉት 2 አመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህ ምክንያት ሁሉ ጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌደራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። እንደማንኛውም ህዝብ ወደ የዕለት ተዕለት ስራቸው መመለሳቸውን እናውቃለን። በዛ ላይ ደግሞ እነዚህ ኃይሎች ሲታዩ በውስጥ ቅራኔ በተለያየ መከፋፈል አላማቸው አንድ ባለመሆኑ እንደገና ደግሞ እነዚህ የሚፈልጉት ነገርም በትክክል ኮይን ያላደረጉ ኃይሎች ስለሆኑ እነዚህ ጸረ ሰላም ኃይሎች ለህዝቡ የማይበጁ መሆናቸውን እነሱም እንዲረዱ ማህበረሰቡም ይሄንን አውቆ ለነሱ ያው በነበረው ኮርኳሪ አጀንዳ በማቀበል ስለነበረ እንትኑን የሚያደርጉት ይሄንን ለማስተካከል መከላከያ ሰራዊቱ በየቦታው ሆኖ የአካባቢውን መስተዳድሮች እየደገፈ ከሌሎች የጸጥታ ኃይሎች ጋር እየተጋገዘ እነዚህ አካባቢዎች ወደ ሰላማዊ ኑሮ እንዲመጡ እየተደረገ ነው ያለው። አሁን ያለው የነዚህ ኃይሎች ቁመና የሸኔም ይሁን የጽንፈኛው ፋኖ ቁመና ብዙ ዚግባ የሚባል ሳይሆን በየቦታው እየተሽለኮለከ አንዳንድ የሽብር ጥቃቶች ወይ ደግሞ የሽፍታ ስራዎችን የማድረግ አንዳንድ ጊዜ አሳቻ እንትኖችን እየጠበቁ የማድረግ ካልሆነ በስተቀር ለመከላከያ ሰራዊት ስጋት የሆነ ወይ ደግሞ ህዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበረው የሚያደርግ አቅም ያለው ኃይል የለም። ነገር ግን አሁንም ይሄ ኃይል ከማህበረሰቡ ጋር እንደገና ወደ ቆም ብሎ አስቦ ወደ ሰላማዊ መንገድ እንዲመጣ ኢትዮጵያ የሰላም ጥሪው በየክልሉ በፌደራል መንግስት ደረጃም ለሰላም ቅድሚያ በመስጠት በአስፈላጊ በሆነ ጉዳይ ለህዝብ እስከጠቀመ ድረስ ከማንኛውም ኃይል ጋር በሰላም ለመስራት ካለው ፍላጎት በመነሳት የሰላም ጥሪዎች ይደረጋሉ። በዚህ ምክንያት በኦሮሚያም በአማራም የድሮ ታጣቂዎች በሰላማዊ መንገድ ወደ ቤታቸው ተመልሰው እንዲኖሩና ወደ ነበሩ የስራቸው እንዲሄዱ የመልሶ ማቋቋም ስራው በትግራይ ብቻም ሳይሆን በእነዚህ አካባቢዎች ተጀምሯል ማለት ነው። በተለያዩ ማዕከላት ስልጠና እየተሰጣቸው ወደ ሰላማዊ ህይወታቸው እየተመለሱ ያሉ በጣም ወጣ ያለ ወንጀል እየሰሩ ካሉ ደግሞ ማህበረሰቡ ላይ ህዝብ መንግስት መሀሪ ነው ምህረት ማድረግ ይችላል። ነገር ግን ህዝብ ላይ ጥቃት ያደረሱ ትልልቅ ግፎችን የሰሩትን አካላት ደግሞ ለህግ የማቅረብ ስራዎች እያገዘን ያለው እሱ ብቻም ሳይሆን እነዚህ አካባቢዎች የሰላማቸው ጸንቶ ሰላማዊ ሆነው እንደማንኛውም የኢትዮጵያ ክፍል እንዲቀጥሉ ደግሞ የአካባቢውን ሚሊሻ የአካባቢውን የጸጥታ ኃይል የየክልሉን ማለት ነው የማሰልጠን ስራ ከነሱ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ወደ ነበረበት የአገር ህልውና ጥባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ያለውና በተነጻጻሪ አሁን ያለው ነባራዊ ሁኔታ ሁሉ ጊዜ እንደምንሰማው ከቀን ወደ ቀን የተሻለ ሁኔታ ውስጥ እየገባን እንደሆነ እናቀለም ማለት ነው።